የታገል ሰይፉ ስራዎች የዝንቡላው ታሪኮች ዛሬም ይቀጥላሉ። በዛሬው ትረካችን ዱርዬው ዮናስ ሚስቱ ስለምታምነው ምን ያህል እንደሚበሳጭ ይነግረናል። ያ አሰቃቂ ድብደባ የራሱን መልካም አጋጣሚ ይዞልኝ መጣ። በደም የራሰውን ልብሴን ለመቀየር ወደ ቤቴ መመለስ ግድ ሆነብኝ። ብቻዬን አልነበርኩም። ብርተሰላም አብራኝ ወደ ቤቴ መጣች። በደም የተጨማለቁ ልብሶቼን በሙሉ አጠበችልኝ። አንገቴ አካባቢ የሚሰማኝን ኃይለኛ ሕመም ለማስታገስም በለስላሳ ጣቶቿ ስታሻሸኝ ዋለች። ጣቶቿን ማጅራቴ አካባቢ እስካቆየልኝ ድረስ ስቃዩ ባይለየኝ ፈቃዴ ነበር። ለክፋቱ ወዲያው ተፈወስኩ። ከዚያ በኋላ አፍንጫዬ መስራት ጀመረ። ዕድሜ ለቤቴ ጥበት። ውብ ጠረኗን ማጣጣም እስክችል ድረስ ተጠጋግተን ተቀመጥን። አመሻሽ ላይ ወደ ቤቷ ለመሄድ ተነሳች። እሷን ሸኝቼ ስመለስ ከተፈጠርኩ ተሰምቶኝ በማያውቅ እንግዳ ስሜት ውስጥ ነበርኩ። ስሜቱ የእርሷን እንክብካቤ የሚያስገኝልኝ ከሆነ ምን ነው ደግሜ ደጋግሜ በተደበደብኩ የሚያስብል አይነት ነው። የኔ አከራይም በጣም ወደዋታል። መጥታ በደም የራሱ ልብሶቼን ስታጠብ ካዩት በኋላ በፍቅሯ ተለክፈዋል። ከዚያን ጊዜ ጀምሮ እኔን ሲያዩ እርሷ ባትኖርም ደህና አደራችሁ ይሉኛል። አንዳንዴም ምን ነው ጠፋች ሰሞኑን ብለው ይጠይቁኛል። ሥራ በዝቶባት ነው፣ ደህና ቀንቶሃል፣ በደንብ ያዛት። ኧረ ምንም የለም ስላቸው አይ ልጄ ምንም የሌለ በሚመስል ጊዜ ነው ብዙ ነገር ያለው ብለው ይስቃሉ። ጋሽ ኩላምባውም አዝማሚያችን አላማራቸውም። በመሥሪያ ቤታችን ክበብ ውስጥ ሻይ ቡና ስንል ያገኙን እንደሆነ ይረበሻሉ። አንድ ቀን ቢሮአቸው ድረስ ጠርተው አስጠነቀቁኝ። ለአንተ ብዬ ነው ዘንቡላው ስለምታሳዝነኝ። ምን ነው ምን ተፈጠረ ስላቸው ይህች ልጅ ጠጋ ጠጋ እያለች ነው ወየውልህ አሉኝ። እኔም የቀረበችኝ በእህትነት እንደሆነ ነገርኳቸው። እንዳትሞኝ ዝንቡላው፣ ፍቅር ሲመጣ ፍቅር ነኝ አይልም፣ እህት ነኝ ብሎ ደርሶ ነው ስንቱን ጀግና አሽመድምዶ ያስቀረው። እርሳቸው በሚያስጠነቅቁኝ ሰዓት ያሽመደመደም የተሽመደመደም አልነበረም። አንድ ቀን ክበብ ቁጭ ብለን ቡና ስንጠጣ በምን እንደተነሳ ሳላውቅ ጣትሽ ላይ ቀለበት አላይም፣ እስካሁን ያላገባሽው ለምንድን ነው አልኳት። የዚህ አገር ወንዶች አጭር ቀሚስ የምትለብስን ሴት የሚፈልጉት ለአጭር ጊዜ ነው። ታዲያ ለምን ረጅሙን ቀሚስ አትለብሽም? ዕድሜ ለውባሌ። እሳቸው ደግሞ ምን አደረጉ? ታሪኩ ረጅም ነው። ይሁን ግድ የለም ንገሪኝ። ቢሮ አይደለም የምነግርህ፣ ሌላ ቦታ ሻይ እየጠጣን አለችኝ። ከቢሮ ውጭ መገናኘት የጀመርነውም ከዚያን ጊዜ ጀምሮ ነው። የመጀመሪያው ቀጠሯችን ዕለት ቃል በገባችልኝ መሠረት የአጭር ቀሚሱን ነገርና ሌሎች መከራዎቿን ተረከችልኝ። ታዲያ ወሬዋን የጀመረችው ከስሟ ነው። በነገራችን ላይ ብርተሰላም የሚለውን ስም ያወጣልኝ ውባሌ ነው አለችኝ። በጣም ተደንቄ አቶ ባሌ ምንሽ ናቸው አልኳት። አስደናቂው ታሪኳም ከዚህ ጥያቄ ጀመረ። ለካስ አቶ ባሌ ከብርተሰላም በፊት የሚያውቁት አባቷን ነው። አብረዋቸው በረሃ የገቡ የትግል ጓዳቸው ኖረዋል። አቶ ባሌ እንደነገሯት ከሆነ አባቷ ወታደራዊ መንግሥት ይገለኛል ብለው ይሰጉ ነበር። ነገር ግን የሞቱት በወታደራዊ መንግሥት ጥይት ሳይሆን በወባ ትንኝ ነው። ከመሞታቸው በፊት ግን አቶ ባሌን ቃል አስገብተዋቸዋል። ጓዴ ሆይ እናቷ ጋር ትቻት የመጣሁት አራስ ልጅ አለችኝ። ቀድሜ የሞትኩ እንደሆነ እንደ አባት ሆነ አሳድግልኝ ብለዋቸዋል። አቶ ባሌ ወደዚህ ከተማ መጥተው
ባለሥልጣን ከሆኑ በኋላ ለሟቹ ባልንጀራቸው የገቡትን ቃል አስታውሰው ልጅቱን ከገጠር አስመጧት። ብርተሰላም ያኔ የ6ኛ ክፍል ተማሪ ነበረች። አንድ የባለሥልጣን ጸሐፊ ምን ማሟላት እንዳለበት አስተምረው ያሰለጠኗት አቶ ባሌ ናቸው። እርሳቸውም ቢሆን ይህን ዕውቀት ያገኙት ዙሪያቸውን በማጤን ነው። እናም ራሳቸውን እንደ ተመራማሪና አስተዋይ የሚቆጥሩት መሐይሙ ውባሌ ከትላልቅ ባለሥልጣኖች ቢሮ ብቅ ሲሉ ልብ ያሉት ነገር አለ። ከዩኒቨርሲቲ የተመረቁት የባለሥልጣናቱ ስልጡን ጸሐፊዎች ሽክ ብለው በደማቅ ፈገግታ ይቀበላቸዋል። አንድም ቀን ቀዝቃዛ ፊት አሳይተዋቸው አያውቁም። ከዚህ ግንዛቤ ተነስተው ለብርተሰላም ጠንከር ያለ ሥልጠና ሰጧት። ልብ አድርጊ፣ ውባሌ ሙሹዬ የተባለ ትልቅ ባለሥልጣን ጸሐፊ ሆነሽ ለመቀጠል ከፈለግሽ በማንኛውም ጊዜ በየትኛውም ቦታና ሁኔታ ፈገግታሽ ከጥርስሽ ላይ መታየት ይኖርበታል። የምወዳት እናቴ ሞተች ብለሽ ፈቃድ ስትጠይቅኝ እንኳ ደማቅ ፈገግታሽን ከፊትሽ ላይ ላጣው አልፈልግም፣ አለዚያ ሥራሽን ታጫለሽ ብለው አስጠንቅቀዋታል። ስልጡን ጸሐፊ ትመስል ዘንድም ካለ ፈቃዷ አጭር ቀሚስ አድርጋ በተረከዘ ሹል ጫማ ላይ ጉብ እንድትል አስገድደዋታል። የታዘዘችውን ጫማ ማድረግ የጀመረች ሰሞን የደሞዟን እኩሌታ የምትጨርሰው በስለት ወጪ እንደሆነም ነግራኛለች። ከዚህ ተረከዘ ሹል ጫማ ላይ ወድቄ ሳልሰበር ለንግስ ከደረስኩ ጃንጥላ ገስገባልሃለሁ እያለች የማትሳለው ታቦት አልነበረም። ይህን አሳዛኝ ታሪኳን ከነገረችኝ በኋላ በጣም ተረበሽኩ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነጋ። በማግስቱ ታሪኳን ለዮናስ ልነግረው ፈልጌ በዚህ መሥሪያ ቤት ውስጥ የብርተሰላምን ያክል የተሰቃየ ሰው የለም ስል ጀመርኩ። እንዴት ብሎ አልጠየቀኝም። በደፈናው ባክህ ስለምትወዳት ነው ብሎ ነገሬን አጣጣለው። ፈርጆ መስማት የሀገራችን ችግር መሆኑን ከአንድ መጽሐፍ ላይ አንብቤያለሁ። ይህ ችግር ያለው በፖለቲካ ጉዳዮች ላይ ብቻ ይመስለኝ ነበር። አሁን ሳስበው ግን ከሁሉም ማኅበራዊ ግንኙነታችን ውስጥ የበቀለ መርዛማ አረም ነው ስሩን አስረዝሞ ቤተ መንግሥት የገባው። ደግነቱ ልቤ ከዮናስ ጋር መዳረቁን ትቶ ከብርተሰላም ጋር መሳሳቁን መርጧል። ከሥራ ሰዓት ውጭ ከአንድ ጭር ያለች ካፌ እየተገናኘን እንጨዋወታለን። ከብርተሰላም ጋር እዚያች ካፌ መገናኘት ከጀመርኩ ወዲህ ለንባብ ጊዜ መመደብ አቁም። ከአንድ ሰዓት በላይ ስለምታረፍድ ከእርሷ ጋር ያለኝን ቀጠሮ የንባብ ጊዜ ብዬ ሰየምኩት። እርሷ ግን ሁሌም በሩን እያየው ስላልጠበቅኳት ቅር እንዳላት ትነግረኛለች። ከዚያም የባጤ ቋጡን እያወራን እናመሻለን። ከወሬያችን ብዛት የተነሳ ያዘዝነው ትኩስ ነገር ሳንጠጣው ቀዝቅዞ ይመለሳል። እኔ በተለይ የማወራላት ነገር ይሰለቻት ይሆን ብዬ ላፍታም አላስብ። አይዞባይ ሳቋ እያበረታታኝ ብዙ ነገር አወራላታለሁ። እርሷም ዝም አትልም። የልቧን ታጫውተኛለች። ከልቤ ሰማታለሁ። የምትኖረው ከአክስቷ ጋር ነው። አምሽተን ስንለያይ ስለ አክስቷ ኃይለኝነት ትነግረኛለች። ወደ ቤቷ ስትገባ የሚጠብቃትን የቁጣና የእርግማን አይነት እየዘረዘረች። ከዕለታት አንድ ቀን ዮናስ እንዲህ አለኝ። ይሄ ፍቅር የተስማማህ አልመሰለኝም፣ በጣም ጎብጠሃል። አይ ሰላም ነኝ ስለው እሱን እንኳ ተወው፣ ባይሆን የፍቅሯ ጫና እንዲቀንስልህ ሌሎች ሴቶችን ቀላቅልባት በብርትዬ ላይ ስል ጮኩ። ኮራ ያልክ ግርማ ሞገሳም አፍቃሪ እንድትሆን ብዬ እኮ ነው። ባልጎ ኩራት አለ እንዴ? በልተው አንተ የሴቶች እኩልነት ገና አልገባህም። የሴቶች እኩልነት ደግሞ ምንድን ነው? ሁሉንም ሴቶች እኩል መውደድ ማለት ነው። አባባሉ ገርሞኝ እንዲያው ለመሆኑ ብልግና ከመቼ ጀምሮ ነው እኩልነት ተብዬ ልጠራ ያለው ስል ጠየቅኩት። ልብህን ሰፋ አድርገው እንጂ ዝንቡ
ፍቅር እኮ ጠባብ አይደለም። ፍቅር አንዲትን ሴት ከብዙዎች ነጥሎ መውደድ እንዳይመስል፣ ብዙዎችን እንደ አንድ ሴት መውደድ እንጂ። ሁሉንም ሴቶች ከሚስቶቻችን እኩል ክብርና ፍቅር ልንሰጣቸው ይገባል። ለነገሩ ይህ አመለካከት የበላይ በሆነባቸው ስልጡን አገሮች አልተፈጠርክም። ስለዚህ የሴቶችን እኩልነት ለአንተ ማስረዳት በጣም ከባድ ነው አለኝ። እኔም ይሄ ከሚገባኝ ዕድሜ ልኬን ደንቆሮ ሆኜ ብቀር እንደምመርጥ ነገርኩት። ያልኩትን በጥሞና ካደመጠ በኋላ በዚህ ዘመን ደራሲ ስብሐት ገብረ እግዚአብሔር ቢኖሩ ኖሮ ይህን ነገር ሰምቼ ከሳቁ በኋላ የማደርገው ነገር ቢኖር እንደገና መሳቅ ነው ይሉ ነበር አለና በረጅሙ መሳቅ ጀመረ። ሳቁን ሲጨርስ ጠብቄ ሚስትህ ግን ታምናሃለች አልኩት። ከሁሉም ያበሳጨኝ ይህ አይደል? ልክ ሌሎች ሴቶች እንደማይፈልጉኝ ሁሉ እኔን አምና የግል ንብረቷ ማድረግ ትፈልጋለች። የኔዋ ብርተ ሰላም የተማረረችው በእንደዚህ ያሉ ነውረኛ ወንዶች እንደሆነ ገባኝና ለካስ ብርተ ሰላም እስከ ዛሬ ያላገባችው ወዳ አይደለም ስለው፣ አይ ዝንቡ፣ የመጀመሪያ ፍቅር አደገኛ ነው። በዚህ አያያዝ ከቀጠልክ እንደ ነዋይ ደበበ ጥላ ይዤ ልከተልሽ ብለህ ሳትዘፍንላት አትቀርም። ሹፈቱ አናዶኝ ለእርሷ አይነት ጨዋ ሴት ጥላ መያዜ ነው የሚገርምህ። ቢሆንልኝማ እንኳን እርሷ የምትኖርበት ቤት ራሱ ፀሐይ እንዳይመታው ጃንጥላ ሊዘረጋለት ይገባል ባይነኝ አልኩት። ዮናስ ይህን ሲሰማ ሹፈቱን አቁሞ ራሱን በሐዘን ነቀነቀ። ይህን አባባልህን በግጥም የሚጽፈው ባለቅኔ ቢገኝ ሲል ተቆጨ። እኔም ብርተ ሰላምን የምወደውን ያህል የምጠላው ነገር ቢኖር ግጥም መሆኑን ነገርኩት። ልቦለድ ማንበብ የምወደውን ያክል ግጥም ያጥወለውለኛል። ገጣሚዎች ራስ ወዳዶች ይመስሉኛል። ዙሪያ ዓለማቸውን ከሚያናውጠው ኃይለኛ ፍንዳታ ይልቅ ከውስጣቸው ፍንጥቅ የምትለውን ብናኝ ኮሽታ ነጎድጓድ አሳክለው ይጽፋሉ። በግነት ብቻ ሳይሆን በአምባ ገነንነትም እጠረጥራቸዋለሁ። ለነጻነት የተፈጠሩ ቃላቶችን እንደ ወታደር አረማመድ በስልትና በመስመር ቀጥ ብለው እንዲጓዙ ያስገድዷቸዋል። እንደዚህ ባሉ ማስገደዶች መሃል የተንጣለሉ ነፃ ሐሳቦች በቃላት እጥረት የግዳቸውን ተጨምድደው መታፈናቸው አይቀርም ብዬ እሰጋለሁ። እኔ ካልጠፋ ወረቀትና ጊዜ ሐሳብ መታፈኑም ሆነ መታመቁ ስለማይመቸኝ ግጥም አልወድም። በዚያን ወቅት ከግጥምና ከዮናስ ቀጥሎ የማይመቹኝ ጋሽ ኩላምባው ናቸው። ከብርተ ሰላም ፍቅር ከያዘኝ ወዲህ እንደ ዋዛ የሰማኋቸው የጋሽ ኩላምባው መርዛማ ስብከቶች ይከነክኑኝ ጀመር። አንድ ቀን ጋሽ ኩላምባው አልኳቸው፣ አቤት ዝንቡላው፣ ሁሉንም ሴቶች በክፉ አይኑ የሚመለከቱት ለምንድን ነው? ምናልባት ሁሉም ሴቶች ክፉ ቢሆኑ ይሆናላ ዝንቡላዬ። ግን ጥሩ ሴት ልትኖር አትችልም? ከሔዋን ጀምሮ ሁሉም ያው ናቸው። ሁሉም አትጠራጠር። ሔዋን ሁሉ ባለበት የገነት ምቾት ውስጥ ያን ያክል ከባለገች በዚች ጎዶሎና እሾሃማ ምድር ካሉት ሴቶች ምን ይጠበቃል? ሔዋን በገነት ባለገች እንዴ? ወይ አልነገርኩም ለካ ብለው ያንኑ አስጨናቂ ስብከታቸውን አመጡት። ኦፍ! በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ